አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንደምን ዋላችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትረፍ ይበልልኝ። ውድ ሀገሬ ልጆች፣ ውድ የሀገሬ ቅመሞች ማለት ነው። ያታደልን ያልታደልን ልጆቻችንም እኛንም ማለት ነው። እናት ሁና አልትሰደድ እናት ሆና አትሰደድ ማለት ነው። ኑሮን ለማሸነፍ ነገ ልጄ ጥሩ ትምህርትና ጥሩ ምግብ ጥሩ ልብስ ይለብሳል፣ የልጄን የሚገባበትን ቤት አሻሽላለሁ፣ ከዚች ከነበርኩባት ጎጆ የተሻለች ህይወት እፈጥራለሁ ብላ እናት ትሰደዳለች። እውነት እናት መሰደድ የለባትም። ተተሰደደም አባት ነው። አባት ሂዶ ፈልጎ ርዝቁን ቤተሰቡን ማስተዳደር፣ ልጆቹን ማስተዳደር፣ ሚስቱን ማስተዳደር፣ የቤቱ መሪ የቤቱ ምሰሶ ወንድ ልጅ ነው። ግን አሁን በሀገራችን አክስ የሆነው ሴቶች ነን የምንሰደደው። ለዛውም እናት የ6 ወር የ3 ወር የ5 ወር ልጆች እየተውን ነው የምንሰደደው ማለት ነው። ህፃን ልጆች እነዛን ደግሞ ቤተሰብ ላይ ወይም እህት ወንድም ዘመድ ላይ እናት አባት ያው አባት ላይ ማለት ትተን ነው የሚመጡት ማለት ነው። እና ይቺ እህታችን ወላሂ ቪዲዮዋን ሳይ እንሰቅሰቅ ብላ ነው የምታለቅሰው። እና በፈላ ውሃ ልጄን አቃጠሉብኝ ትላለች። ወላሂ በፈላ ውሃ ልጄን አቃጠሉብኝ፣ ዱአ አድርጉልኝ ሙስሊሞቹ በዱአ ክርስቲያኖቹ በጸሎት ልጄ እንዲተርፍልኝ፣ ልጄ ተቃጠለ። ቲክታክ ላይ ለጥፌው ነበር። ለዛ ደግሞ አይሆንም በጣም ተቃጥሏል፣ ያወርድብኛል፣ ያጠፋብኛል አለች። እና አባቱ ቤት ውስጥ አለ እንግዲህ አባቱ ጋር ነው። እንዴት ልጅ ሲታጠብ ገላ ስታጥቡ ውሃ አይዳበስም እንዴ? ውሃ አይታይም እንዴ? ውሃ በእጃችሁ የሞቀ ነው የቀዘቀዘ ነው ብላችሁ አታዩም እንዴ? ሰውነት እስከሚልጥ ዶሮ ይመስል በሞቀ ውሃ የምትቀቅሉት የምትጎነፉት ማለት ነው። ለምን ራሳችሁን ትታጠቡ? እንዴት ነው ፊታችሁ ለመታጠብ እንኳን ስትፈልጉ አብዛኛው ሀገራችን ውሃው ቀዝቃዛ ስለሆነ ጧጧትም ሲታጠቡ ለብ አድርገው ነው የሚታጠቡት። ለምን? የሀገራችን ውሃ በጣም ያቃጥላል፣ ይበርዳል፣ ቀዝቃዛ ነው። እንደዚህ ሀገር የተሟላ ስላለ አይደለ ማንኛውም ሰው ለብ አድርጎ ሻወር ሲወስዱ ልጆች አንዳንድ እንዳውም በቀዝቃዛው ነው የሚያጥቧቸው፣ ጥርሳቸው እየተንገጫገጨ ማለት ነው በብርድ። ግን እንዴት ለምን? ምን አይነት ጥላቻ ቢኖር ነው ደግሞ ፎቶስ አንስታችሁ ለእሷ የምትልኩላት? በማንኛው አቅሟ በማንኛው አቅዋ ማንኛው ነው እሷን ልቧን የሚመልስላት? አይናት ወላሂ የስቃይ ኑሮ ሱብሃንአላህ። ሁላችንም ደም እያለቀስን ነው በስደት ላይ ያለን ማለት ነው። ወላሂ ልጆቻችን ትታችሁ የተሰደዳችሁ ውሸት አላዝንም አልጨነቅም የምትል እናት አለች። እስኪ ትናገር ማለት ነው። ሁላችንም በፈጣሪያችን ተወክለን ነው ልጄን እስተውደቱክ እንዳንተ አላህ ብለን ነው እንውጣው። አላህዬ ላንተ ትቻለሁ ልጄን፣ የህለከውም አንተ ነህ፣ የምትጠብቀውም አንተ ነህ፣ የምታሳድገውም አንተ ነህ ብለን ነው ወጣ ነው ሁላችንም። ላኪን ጧትና ማታ ተሱ ጋር ነኝ እኔ ሁልጊዜ በሀሳብ በጭንቀት ወላሂ ነው የምላችሁ። ስጠግብ ትዝ ይለኛል፣ ሲርበይ ትዝ ይለኛል፣ ስተኛ ስነሳ ትሰግድ በቃ ሁልጊዜ ተፊቴ ነው የሚሆነው። ማባረፍ እናት ስለሆንኩ ነው። እኔ ሁሉም ሰው እንደዚህ ነው። እናቴ ትለኝ ነበር፣ እናቴ አላህ ለጀነት ይበላት፣ ወልደሽ ቅመሽው ልጄ ትለኛለች። ወልደሽ ቅመሰው ማለት ወላሂ ለአዚም ሳትወልዱ ምንም አይመስላችሁም፣ ምንም አይመስለንም። ግን ስንወልድ ሁሉ ነገራችን ለልጆቻችን ነው። በቃ ተሳክቶልን ከልጆቻችን ጋር ኑረን ተሳክቶልን እርሜ አላህ አበድሮን እንደዛ አልፎልኝ ለልጆቼ ነው እኮ የምለፈው የምንለው ነገር ሁላችንም አለ። ገባችሁ አይደለ? እናቶች ማንኛውም እናት የምለፈው አገርም ሆና ቆፍራ እንደ ዘርታ ምን ብላ ራሱ አርሳ የምለፈው ለልጆቼ ነው የምትለው እናት ማለት ነው። ማንኛውም እናት እንደዚህ ነው የምትለው። ልጆቼ ይኖሩልኝ እንጂ ልጆቼ ብደክምም ለልጆቼ ነው፣ ብለፋም ለልጆቼ ነው።
ሁሉም እናት እንደዛ ነው የሚመርጠው ማለት ነው። እና በስደቱ ነው ደግሞ እንደዚህ መጥፎቸውን ትትሰሙ ወላሂ ህመሙ ከባድ ነው። ህመሙ በጣም ያማል። እንደዚህ ነው ማለትም ለመናገርም ይከብዳል። ለእናትማ እናት ነች። ጧትና ማታ ህመሙ የልጇ ህመሟ ነው በቃ የሷ ስቃይ እሷ በቃ እንኳን የሷ ለኔ እንዴት ተሰቀጠጠኝ ማለት ነው። ህፃን ልጅ እንዴት በሙቅ ውሃ ይሄን ያህል ምን አይነት እንትን ነው ማለት ነው። ምን አይነት ጥላቻ ነው? ያ አላህ እኔ እንጃ ወላሂ ላዚም ማለሽ ሰራተኛ የሚያምጡ ምንም የሚያምጡ በነገራችን ላይ ሁሉንም መመልከት ያለበት ቤተሰብ ነው። ግን አላህ ይጠይቃቸዋል፣ ፈጣሪ ይጠይቃቸዋል። በዚህ በህፃን ልጅ ምንም በማያቅ ላይ የፈላ ውሃ በናቱ ላይ ስትለቁበት አላህ ይጠይቃቸዋል፣ ወላሂ ይጠይቃቸዋል። ጨካኝ አረመኔዎች ማለት ነው። እኔ እንጃ ይቺ እናት ምንድነው የሚያደርግላት? ብቻ አላህ ያሽርልሽ። ዱአ አድርጉልኝ ያለችው ሁሉም ጸሎት አድርጉልኝ፣ ልጄን ዱአ አድርጉልኝ፣ ልጄ ይትረፍልኝ እያለቀሰች እንስቅስቅ እያለቀሰች የተቃጠለውን ፎቶ ቪዲዮ ላኩልኝ፣ ልጄን ዱአ አድርጉልኝ እያለች እያለቀሰች ነውና እኔ ለራሴ አላህ ይድረስልሽ፣ አላህ ያሳድግልሽ፣ አላህ ቁስሉንም ዳን ብሎ ለቁም ነገር ጠባሳው ምን ጊዜም አይጠፋም። ግን አርጎ ላንቺም የሚጦርሽ የሚካድምሽ ይችና አዱንያ ደግሞ በቃ ለሰው ሩህ አዛኝ የሆነ ልጅ አርጎ ያሳድገው በጥባቡ በረህመቱ። አላህ ያሽረው፣ አላህ ያሳድግልሽ። هو ሻፊ ነው፣ አላህ ይሽፊ። አላህ ያሽረው፣ ወላሂ አላህ ያሳድግልሽ። በስደት ተሰዳችሁ የምትንከራተቱ እናቶች ሁላችንም ኑሮ አልሞላልን ብሎ ዙሩፉ በዝቶ ወጪው በዛ ስንለው በዛ ስንለው በዛ አዲስ ነገር ይመጣል፣ በዛ ስንለው በዛ አዲስ ነገር ይመጣል። ከ10 20 ከ20 30 አመት የሚቆየው እዛ ሀገር ወላሂ ላዚም ለራሳችን ሳንኖር ወይም ለልጆቻችን ሳንኖር እንደዚሁ በቃ። በተለይ ደግሞ ይችን የወር ደሞዝ ጠብቀን እኔ እንጃ በሐላል መንገድ የሚመጣ ገንዘብ አይበረክትም እንደ ወገን? እስኪ ንገሩኝ። እንደው ወላሂ ላዚም እንደው አላህዬዋ እንደው ሰማይና መሬት የዘረጋ ጌታ አንተ ለሐዱል አሐድ ተመልካች ሆንክ ጌታ ማለት ነው። ያውቃል እሱ ሐላል ላባችንን ጠብ አድርገን በዚህ በሞቀት ወገባችን ቀህ እስከሚል ድረስ እየሰራን በወር መታ ሞሻኪሉ ብዛቱ ዛሬ ወር ደሞዝ ሲሆን አንዷን ለዚህ ብትንትኗ ትወጣለች። በቃ ደግሞ ለሚለጥቀው እንደዛ ይሆናል። ይህን እኮ እየሆነ ነው ብዙ አመት የምንቆየው ወገኖች ማለት ነው። ይህን ሁሉ አመት እዛ ሰው ሀገር ላይ ለሰሚውም ግራ አገር ስነድ ያንስማማ አየሩ ይቀየራል። ሱብሃንአላህ የሆነች እህቴ የተተናገር ሰምቻታለሁ በቀደም አረብ ሀገር ላይ 12 አመት ኑር ያለሁኝ ግን ቤተሰቦቼ ምንም አላስቀመጡልኝም እያለች እያለቀሰች ማለት ነው። እስኪ ተህት ከወንድም ከእናት ከአባት የበለጠ ቅርብ ሰው አለ ለኛ? የለም እኮ። እነሱ እኛን እንዳንቋቋም ታደረጉን፣ እንድንከስር ታደረጉን፣ እንድናበድ ታደረጉን። እብደታችን ደስ የሚያሰኛቸው ከሆነ ምንድነው ስግነት? ምንድነው ዘመድነት? ሰው መሆን እኮ ለሰው ልጅ መተሳሰብ ነው። እና በተለይ ተሁሉም ወልዳ የተሰደደች እናት በጣም ከባድ ነው። ልጅ ወልዳ የተሰደደች እናት ልጇን ትታ ቤተሰብ ላይ ሆነ ማንኛውም ትታ ያመጣች እናት ስቃው ህመሙ ከባድ ነው። ወላሂ ህመሙ ከባድ ነው። ልጃችሁም ይድላውም አይድላውም እዛ ይሰቃይም አይሰቃይም የሚያየው አላህ ነው። ምን በየሰዓቱ ምን እንደሚካሄድበት ምን እንደሚያሳልፍ ምን እንደሚሆን የሚያየው አላህ ነው። መልካምም በቃ እየተንከባከቡት እያበሉት እያጠጡት የሚኖረው የሚያየው አላህ ነው። ግን እኛ ወላሂ እኔ በቀን ስንቴ ነው የማስበው? እመኑኝ ወላሂ ለልጄ ስንት ጊዜ ነው በቀኑ የማስበው ማለት ነው። በቃ አንዳንዴ አለቅስና በቃ አልቅሼ ምን ላመጣ እላለሁ። መልሼ አልቅሼ ምን ላመጣ? በዚህ ምድር ላይ ሰጠኸኝ ለኔ የሰጠኸኝና እኔ ተንከባከቤ ላሳድገው ነበር። እኔ እንደሚፈልገው እንደ ጸባዩ እንደ አመሉ እንደ አህላቁ ይዤ ላሳድገው ነበር። ግን
እርዝቅ ፍለጋ ወጣሁኝ። የምፈልጋትን ነገር ለማሳካት ያችን ነገር ዛሬ ስለ አመታት ይነጉዳል። አሁንም ምንም የሆነ ነገር የለም ገና አሁን ላይ አይያዝም። እና እንደው ወገኖቼ ልጅ የምትይዙ አላህን ፍሩ። የቤት ሰራተኛም ቢኮኝ አባትም ቢሆን አጎትም እህትም ወንድምም የምትይዙ ልጆችን ካልቻላችሁ አልተመቸንም፣ ደከመን እህቴ ወይም ወንድሜ ወይም በቃ ነይ ልጅሽን ያዢ እስከምትመጣ ድረስ አማናችሁን የምታስረክቡ ድረስ ግን ሰውን ሳይሆን የህለቃችሁን ጌታ በመፍራት ተንከባከቡ። ወላሂ ተናገሩ። ዛሬ ቅዋው አቅሙ የእናንተ ነው። ያጨቅላ ህፃን ምንም ቅዋ የለውም፣ አቅም የለውም። በስድብ በተለያየ ነገር አይምሮ ሊበረዝ ይችላል፣ በረሃብ በሁሉ ነገር። ግን ጠባሳው ተቅንጭላቱ አይጠፋምና ማትችሉ ከሆነ ልጃችን አንሱ። በቃ ይሄን ያህል ጊዜ ይዣለሁ፣ ካሁን በኋላ መያዝ አልችልም፣ በቃ ደከመኝ። ግዴታ እኮ የለባችሁም እናንተም። ጀዛከላህ ኸይረን። አባት ከሆነ ግን ግዴታው ነው። ያ ተሰዳለች ሸሪዓውን እንትን ብላ ሴት ልጅ ናት መሰደድ የሌለባት፣ ወንድ ልጅ ነበር። እሺ ይሁን ብላ ከሴት እኔ እሻላለሁ ተሰደደች። ልጆቿን ቤትህን ተንከባክበህ ልጆችን አንተስ መኖር ሳይሆን ለነሱ መኖር አለብህ። ወላሂ ምርጥ ጀግና አባቶች አሉ። እና አባት እየተጎዳ ልጆቻቸውን እንክብክብ አድርገው የሚይዙ አሉ። በቃ ምንም እንዳይጎልባቸው ድስት ጥደው ወጥ ሰርተው እንጀራ ጋግረው ሊጥ አብኩተው ልብስ አጥበው ቤት አጽድተው የሚይዙ ወላሂ አሉ። ምርጥ አባቶች አሉ። ሁሉም አባት አንድ አይደለም። በጀርባቸው ቸቸ ብለው የሚያሳድጉ አሉ። አንዳንድ ደግሞ ዝም ብሎ ግድ የሌለች ጫቱን እያኘከ ለሰራተኛ የተወጣቸው የተወረዱ የትገቡ ምን በሉ ምን ጠጡ የማይል ጣጣ የሌለው አባት አለ። ይሄ አባት ሳይሆን እበት ነው ማለት ነው። እንደዚህ አይነቱ ሰው ይሄ ኃላፊነት የማይሰማው ማለት ነው። እንደዚህ አይነት አባት አይደለም። ሚስቱን ውጭ ሀገር ልኮ እሱ እንደፈለገ ልጁ ሲቃጠል ማያይ ከሆነ ደግሞ አንስቶ ለእናት ውጭ ሀገር እየሰራች እቺ ልጅ እንደዚህ እየተንሰቀሰቀች እያለቀሰች የሆነ አደጋ ቢደርስባት እሳ የምትሰራው ስራ እኮ ትክክል አይደለም። እዚህም ማለት ነው ጨውን በሱካር ነው ብላ ተጨምራለች፣ ሱካሩን ጨው ነው ብላ ተጨምራለች። የምትይዘው የምታደርገው አታውቅም። አሁን ሞት አሁን እንዴት ሆነ ስቃው በእሷ አይምሮ ውስጥ ነው ያለው። የወለደ ያውቀዋል ማለት ነው። እና እንደው አላህዬ አንቺንም ብርታቱን ይስጥሽ፣ ጥንካሬውን ይስጥሽ፣ ልጅሽንም አላህ ያሽርልሽ። የሁላችንም ልጆች አላህ ይጠብቅልን በረህመቱ በዝነቱ። እሱ ከለላ መከታ ይሆናቸው። አብረዋቸው የሚኖሩ ሰዎችን ሩህሩህ አዛኝ ያርግላቸው በረህመቱ በዝነቱ። ማንኛውም ሰው እንዲወዳቸው እንዲያዝንላቸው ያድርግልን። እንደው አልታደልንም፣ እንደው የሀበሻ ሴት አልታደልንም ወላሂ። ብቻ አልሐምዱሊላህ እንጉል አልሐምዱሊላህ። እኔ እዚህ ሀገር ስመለከት የአረቦች ሴቶች የምበላው ተሰርቶላት፣ የምትጠጣው አምጥተንላት፣ የምትለብሰው ታጥቦ ተተኩሶ፣ ሁሉ ነገር የምተኛበት ተነስቶ ተነጣጥፎ ምን ትሰራለች? የምትወልዳቸውን ልጆች ፓምፐርስ እኮ አትቀይርም። ያላ እንቻ ያዥ ነው እንቅልፋቸው ተኛ ጋር የምንደክመው የምንሰቃየው እኛ። ያችን ብረስ የኛስ ልጆቻችን እዛ ደም እያለቀሱ የምንልክላቸው እንኳ ገንዘብ በአግባቡ እንደሚፈልጉት አይሆንም ማለት ነው። እና ብቻ የደረሰበት ያውቀዋል። አላህዬ ልጅሽን አላህ ያሽርልሽ፣ አላህ ያሽርልሽ፣ አላህ ያሽርልሽ፣ አላህ ያሽርልሽ። ሁላችንም አላህ ይጠብቃቸው፣ አላህ ይጠብቃቸው ልጆቻችንን። የማንም ልጅ ምንም አይሁን፣ አላህ ይጠብቃቸው፣ ተክፉ ነገር ሁሉ ይጠብቃቸው። አላህዬ ወላሂ አማና ከባድ ነው። አማና ከባድ ነው። አማና ከባድ ነው። የአማናን ማዕና ማወቅ ይገባናል። አማና ምንም ችግር የለም አብሽር ምናምን ብለው ግን ያንን ልጅ የሚበድሉ ከሆነ ወላሂ አዱንያ ደዋራ ተሽከረከራለች። አዱንያ በእነሱም ላይ አንድ ቀን ይደርሳልና የሰው ልጅ የዘራውን ነው የሚያጭደው። አማና ከባድ ነው ወገኖቼ፣ አደራ ከባድ ነው። አደራችሁን የምትወጡ አላህ ያድርጋችሁ። እኛንም ርዝቃችንን ሰብስበን በሀገራችን አላህ ያድርግልን። የወለደውን ልጅ ማንኛውም እናት የወለደችውን ልጅ አቅፋ ተንከባክባ አብልታ ጠጥታ አስተምራ ለቁም ነገር ማድረስ ያለባት ያችው እናት ናት። በአዱንያ ላይ እስካለች ድረስ የሞተስ አላህ ወስዷታል።
በዱንያ ላይ እስካለች ድረስ ግን እሷ መንከባከብ፣ ማብላት፣ ማጠጣት፣ ማስተማር ግዴታዋ ነው። እኛ ግን ይኸው ለእነሱ ብለን የተሰደድ ነው፣ ግን አልሞላም። ነገ ዛሬ በናፍቆት እየተቃጠል ስንት እናት አለች 5 አመት 6 አመት 7 አመት ሳትተያይም እንዲያው በስልክ ብቻ ሄሎ እያለች በተስፋ ያዘች አለች። አላህ ይሙላልን፣ አላህ ይጠብቀን፣ አገራችንን ሰላም ያደርግልን። ወሰላሙ አለይኩም